በተሽከርካሪያችን ሞተር ውስጥ የሚጨመረው ዘይት ምን አይነት ጥቅሞችን ያስገኛል? ጤና ይስጥልን ክቡራን ተመልካቾች ተከታዮቼ፣ በዛሬ ፕሮግራማችን በተሽከርካሪያችን ሞተር ውስጥ የሚጨመረው ዘይት ምን አይነት ጥቅሞችን እንደሚያስገኝ እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። በተሽከርካሪያችን ሞተር ውስጥ ዘይት ይጨመራል። ይህ ዘይት ተገቢውን ውፍረት የጠበቀና ተገቢውን ጥራት የተጠበቀ ከሆነ ከዚህ በኋላ መጠቅስላችሁን የተለያዩ ጥቅሞችን ያስገኛል። የመጀመሪያው ምንድነው? ፎር ሉብሪኬሽን ወይ ደግሞ ለማለስለስ ይጠቅማል። በተሽከርካሪያችን ሞተር ውስጥ የተለያዩ ክፍሎች ይንቀሳቀሳሉ። እነዚህ የሚንቀሳቀሱ ክፍሎች መካከል ዘይት ይገባል። ያ ዘይት ገባ ማለት በሁለቱ ብረቶች መካከል የሚከሰተው መፈጋፈግ ወይ ደግሞ ሰበቃን በመቀነስ የተሽከርካሪያችን ሞተር ውስጥ የሚገኙ የተለያዩ ክፍሎች ረጅም እድሜ እንዲያገለግሉ ይረዳል ማለት ወይ ደግሞ በማለስለስ እንዳይጎዱ ያደርጋል። በተሽከርካሪያችን ሞተር ላይ የሚጨመሩ ዘይቶች እንግዲህ ከ70 እስከ 90% ቤዝ ኦይል ሲሆኑ ከ10 እስከ 30% ደግሞ አዲቲቮች ናቸው ማለት ነው። በእነዚህ በሁለቱ ማለትም በቤዝ ኦይል እና በአዲቲቭ አማካኝነት የተሽከርካሪያችን ሞተር ላይ ሰበቃን በመቀነስ ረጅም ጊዜ እንዲያገለግል ያደርጋል ማለት። ስለዚህ የሞተር ዘይት የመጀመሪያው ጥቅም ምንድነው? ፎር ሉብሪኬሽን ሲስተም ነው። ሁለተኛው ላይ ደግሞ ፎር ኩሊንግ ሲስተም ነው ወይ ደግሞ ለማቀዝቀዝ ይረዳል ማለት ነው። የተሽከርካሪያችን ሞተር እንግዲህ የተለያዩ ሜካኒካል ፓርቶቹ ይንቀሳቀሳሉ በተሽከርካሪያችን ላይ እንቅስቃሴ ኃይልን ለመፍጠር ማለት ነው። ከዛ በተጨማሪ ደግሞ ኤክስፓንሽን ኦፍ ጋዝ ወይ ደግሞ በተለያዩ ፍንዳታዎች አማካኝነት በተሽከርካሪያችን ሞተር ላይ ሙቀት ይፈጠራል ማለት ነው። ያንን ሙቀት እንግዲህ የሚወገድበት መንገድ አንደኛው ምንድነው? ዘይት ነው ማለት ነው። ዘይት የተሽከርካሪያችን ሞተር ላይ በመንቀሳቀስ የማለስለስ ተግባሩን ከጨረሰ በኋላ ወደ ታች ይወርዳል። ወደ ታች ሲወርድ ምን ላይ ነው የሚቀመጠው? ኦይል ሳምፕ ወይ ደግሞ ሶቶኮፓ የሚባለው የሞተራችን ክፍል ላይ ይቀመጣል ማለት ነው። ይሄ እንግዲህ በተሽከርካሪያችን ሞተር ላይ ከስር ስለሚገኝ ተሽከርካሪ ወደፊት በሚንቀሳቀስበት ጊዜ ሳምፑ ንፋስ ይመታዋል ማለት ነው። በዛ ጊዜ ምን ይሆናል? የዘይት ፓምፑ ያንን ዘይት እየሳበ የማለስለስ ተግባሩን ለማከናወን ወደ ሞተር ክፍል ሲሄድ የቀዘቀዘ ዘይት ወደ ሞተር ክፍል ይንቀሳቀሳል ማለት ነው። ስለዚህ ልክ ዘይቱ ሞተር ክፍል ላይ ሲንቀሳቀስ ሞተሩ ላይ የነበረው ሙቀት ወደ ዘይቱ ይሄዳል። ዘይቱ ደግሞ እታች ሳምፑ ጋር ሲደርስ ምን ያደርጋል? ንፋስ እየመታው ሳምፑ ይቀዘቅዛል፣ ዘይቱም ይቀዘቅዛል። ከዛ በተጨማሪ ደግሞ አንዳንድ ተሽከርካሪዎች ላይ ኦይል ኩለር የሚባል ዲቫይስ የተገጠመላቸው ከሆኑ ያ ኦይል ኩለሩ ያቀዘቅዛል ማለት ነው። ስለዚህ ያ የቀዘቀዘ ዘይት ወደ ሞተር ክፍል እየተንቀሳቀሰ ሞተሩን ያቀዘቅዝልናል ማለት ነው። ሶስተኛው ተግባሩ ደግሞ ክሊኒንግ ወይ ደግሞ ቆሻሻን ማጽዳት ነው። የተሽከርካሪያችን ሞተር እንግዲህ ኃይል ለመፍጠር የተለያዩ ተግባራትን ሲያከናውን የተለያዩ ጥቀርሻዎች፣ ጭሶች ይኖራሉ፣ የካርበን ዲፖዚቶች ይኖራሉ፣ የተለያዩ ቺፕሶች ይኖራሉ። እነዛን እያጸዳ ወደ ታች ይወርዳል። እንደገና ደግሞ ተመልሶ በፓምፕ ሲሳብ በፊልተር በኩል ስለሚያልፍ እነዛን ቆሻሻዎች ፊልተር ላይ እያራገፈ ተመልሶ የማለስለስ ስራውን ይሰራል። ስለዚህ ዘይት ቆሻሻን ያጸዳልናል። ሌላኛው ደግሞ ኮሮሽን ፕሮቴክቲቭ ነው ወይ ደግሞ ዝገትን ይከላከላል ማለት ነው። የተሽከርካሪያችን ሞተር እንግዲህ ከተለያዩ ማቴሪያሎች ይሰራል። አብዛኛው ግን የሚሰራው ከካርበን ስቲል ነው ማለት ወይ ደግሞ ከካስት አይረን ነው። ይሄ ብረት እንግዲህ እንደ ሌሎች የብረት አይነቶች ቀለም ስለማይቀባ ወይ ደግሞ እንዳይዝግ ሌሎች ኤሌመንቶች አይቀባም ማለት። ስለዚህ ምን ያደርጋል? ይሄ ዘይት እነዛን ክፍሎች እየሸፈነ እነዛ የሞተር ክፍሎች እንዳይዝጉ ያደርጋል ማለት። ስለዚህ ሌላኛው ስራው ምንድነው? ኮሮሽን ፕሮቴክቲቭ ነው። ሌላኛው ስራ ደግሞ ፎር ሲሊንግ ነው ወይ ደግሞ የተለያዩ ክፍተቶችን ለመድፈን ያገለግላል ማለት ነው። በተሽከርካሪያችን ሞተር ላይ እንግዲህ ኃይል ለመፍጠር የሚያስፈልጉ ዋና ዋና ክፍሎች አሉ። እነሱ ምንድናቸው? ሲሊንደር አለ፣ ፒስተን አለ፣ ፒስተን ሪንግ እና ቫልቮች አሉ ማለት ነው። በዋነኝነት በሲሊንደር እና በፒስተን ሪንግ መካከል ያለውን ክፍተት በመድፈን ወይ ደግሞ እንደ ሲሊንግ ኤጀንት በመሆን ጥሩ እመቃ እንዲኖር ያደርጋል ማለት ነው። በተሽከርካሪያችን ሞተር ውስጥ ደግሞ ጥሩ እመቃ አለ ማለት ጉልበት ይኖራል ማለት ነው። ልክ አንዳንድ ሰዎች ምን ይላሉ? ዘይት ከቀየርን በኋላ የተሽከርካሪያችን ሞተር ጉልበት ጨመረ ይላል። ምንድነው? ያ ዘይት አዲስ ነው። በፒስተንና በሲሊንደር መካከል ያለውን ክፍተት በመድፈን ጥሩ ኮምፕሬሽን ወይ ደግሞ ጉልበት እንዲኖር ያደርጋል ማለት። ስለዚህ እንደ ሲሊንግ ኤጀንትም ይሆናል ማለት ነው። ሌላኛው ደግሞ ኖይዝ ሪዳክሽን ወይ ደግሞ አላስፈላጊ ድምጾችን ይቀንሳል ማለት ነው። በተሽከርካሪያችን ሞተር ውስጥ የተለያዩ የሚሽከረከሩ ክፍሎች አሉ። አፕ ኤንድ ዳውን የሚንቀሳቀሱ አሉ፣ ወይንም ሬስፕሮኬቲንግ ሞሽን ያላቸው የተለያዩ ክፍሎች ይኖራሉ። እነዛ ክፍሎች መካከል በመግባት አላስፈላጊ ድምጾችን ይቀንሳል ማለት ነው። ስለዚህ በተሽከርካሪያችን ሞተር ላይ ተገቢውን ውፍረት የጠበቀ ተገቢውን ኳሊቲ የጠበቀ ተገቢውን ቪስኮሲቲ ወይ ደግሞ ዝልግልግነት ወይ ደግሞ ውፍረቱን የጠበቀ ዘይት ካለ እነዚህን ተግባራት በአግባቡ ማከናወን ይችላል ማለት ነው። ይሄ እንግዲህ የተሽከርካሪያችን ሞተር ረጅም ጊዜ እንዲያገለግል ይረዳል ማለት ነው። ስለዚህ አንድ አሽከርካሪ ተገቢውን ውፍረት የጠበቀና ኳሊቲ የጠበቀ ዘይት ለተሽከርካሪ ሞተር መጠቀም አለበት። ያ ዘይት ደግሞ ከአገልግሎት ብዛት ወይ ደግሞ የተለያዩ ተግባራትን ስለሚያከናውን ያረጃል ወይ ደግሞ አቅሙን ያጣል ወይ ደግሞ ጥቅሙን እየቀነሰ ይላል። ስለዚህ ጊዜውን ጠብቀን ፊልተርና ዘይት መቀየር ይኖርብናል ማለት ነው። ስለዚህ በተሽከርካሪያችን ላይ ዘይት እነዚህን ተግባራት ያከናውናል ማለት ነው። አዲስ ከሆናችሁ ፎሎ አድርጉ። 17 ጥያቄ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።